አዴሊና ወደ ማታ ሊገደል ጠዋት ላይ ክሮስ አቴናን ይዞ ወደ ልጇ ወደ ቢታኒ ለመሄድ አስቦ በጠዋት ወደ ማሊቡ ሄዷል። ከዛም ተያይዘው ወደ ሳንዲያጎ ሄዱ። ቢታኒ በነርሶቹ አማካኝነት ለባብሳ ለመውጣት ዝግጁ ሆናለች። ክሮስ በደንብ ተመለከታት። በትንሹ የተሰራች አቴና ኩታኔ ናት። ከእድሜዋ አንጻር ረጅም ናት። ፊቷና አይኗ ጠቆር ይላል። ሰውነቷ ግን ፍርጥም ያለ ነው። ቅርጿ መለያ ቦታ ያለው አይመስልም። ስዕል ስትሰራ የምትለብሰውን ቀይ ሽርጥ ግን አሁንም አጥልቀዋለች። ስታያቸው ምንም ደንታ አልሰጣትም። እናቷ አቅፋ ስትስማት ሰውነቷን ስቅጥጥ ይላት ነበረ። ሁኔታዋ ግን አቴናን አልረብሻትም። እንዲያውም የበለጠ ወደ ሰውነቷ አስጠግታ አቀፈቻት። የመጡበት ዋና ምክንያት በአቅራቢያው ወደሚገኝና ዙሪያውን በደን ወደ ተከበበ ሐይቅ ለሽርሽር ሊወስዷት ነው። አቴና በቂ ምግብ በቅርጫት ይዛለች። ጉዞ አጭር ሲሆን የምትሾፍረው ደግሞ አቴና ናት። ቢታኒ መካከላቸው ተቀምጣለች። አልፎ አልፎ አቴና የልጇን ፀጉር ወደ ኋላ እያስተኛች ትደባብሳታለች። አንዳንዴም ጉንጯንና አንገቷን ብትዳብሳትም ልጅቱ ግን ጸጥ ብላ ወደፊት ለፊት መመልከት እንጂ ሌላ ምንም የምታሳይ ሁኔታ የለም። ክሮስ ግን ሰረቅ እያደረገ የሚመለከተው ከወገቧ በላይ ከጡቷ በስተቀር እርቃን የሆነውን የአቴናን ገላ ነበረ። ብቻቸውም ቢሆኑ ኖሮ ጠጋ ብሎ ቢደባብሳት ፍቃደኛ ነበረ። ይሄ ዕድል የሚገጥመው ገና ማታ ወደ ቤት ሲመለሱ ነው። ወንዶች ብዙ ዓመት አብራቸው የኖረች ሚስት እንኳን እንደዚህ ተገላልጣ ሳይዋት አዲስ ሰው ትሆንባቸዋለች። ችግሩ ግን ብዙ ሴቶች ትዳር ሲይዙ መገላለጥ ሳይሆን መደራረብ ይወዳሉ። ድንገት ቢታኒ ማውራት ስትጀምር ሁለቱም ደነገጡ። ቢታኒ ያዋራችው ግን ክሮስን ነበር። እስካሁን መኖሩን እንኳን አላጤነችውም ነበረ። አተኩራ ተመለከተችው። አይኖቿ እንደ አቴና አረንጓዴና የሚያማልሉ ናቸው። ማን አንተ ስትል ጠየቀችው። መልስ የሰጠቻት አቴና ነበረች። ስሙ ክሮስ ይባላል። በጣም የምወደው ጓደኛዬ ነው። ቢታኒ ከእናቷ መልስ አልፈለገችም ነበረ። ስለሆነም ምንም ሳትናገር ወደ ነበረችበት የተለየ ዓለም ተመለሰች። አቴና ባህሩ አጠገብ ስትደርስ መኪናዋን አቆመች። ዙሪያ ገባው ደን ነው። ፈጥና ከመኪና ወጣችና አመቺ ቦታ ፈለገች። ከዚያም ቀይ ጠረጴዛ ልብስ አውጥታ ሳሩ ላይ በሰፊው አነጠፈች። ክሮስ ቅርጫቱን አውጥቶ ሰጣትና አንድ በአንድ እያወጣች ጨርቁ ላይ አስቀመጠች። ምግቦቹንና መጠጦቹን አጎንብሳ ስታስቀምጥ በቀጭን ማንገቻ ለስሙ ያህል ባንጠለጠለችው ሰፋ ያለ ስስ ጡት መያዣ ውስጥ ነጫጭ ጡቶቿ አሞልሞል ይታያሉ። ክሮስ ማገዙን ትቶ ጡቶቿን ፈዞ ይመለከታል። እንዲያው ግን የሴት ልጅ ጡት የሆነ ምትሃት አለው ወይ? ግን የሁሉም ሴት ጡት አንድ ነው እንዴ? አንዳንዱ ከመሰረቱ ሰፋ ብሎ ወደ ጫፉ የሚጠባለ፣ ሌላው ከደረት እስከ ጫፍ ሙልሙል ይሆን አለ። በጣም ግዙፍ ይሆንም አለ። የዛኑ ያህል ደግሞ ለምልክት ያህል የተለጠፈም አለ። ብቻ በጣም ብዙ ነው። የአቴና ግን ልዩ አይነት ነው እያለ በሐሳቡ ሲያመላለስ ድንገት አቴና ቀና ብላ አየችውና ተመልሳ ስራዋን ቀጠለች። ምግቦቹን ደርድራ ስትጨርስ አረንጓዴ የአፍ መጥረጊያ ወረቀቶችንና ማንኪያና ሹካ እያጣመረች በየሳህኖቹ ላይ አስቀመጠች። የጠረጴዛ ልብሱ ዙሪያው በተለያዩ የሙዚቃ መሳሪያዎች ስዕል ያጌጠ ስለነበረ የቢታኒን ቀልብ ስቧል። አቴና ሳንድዊች፣ የድንች ስጎ በትልልቅ ጎድጓዳ ሳህን፣ የተቆረጡ የተለያዩ ፍራፍሬዎች በብዛት ደረደረችላቸው። ከዛም ባለክሬም ኬክ በሳህን ቀረበ። ቀጥሎም በጥሩ ሁኔታ የተዘጋጀ የዶሮ አሮስቶ አቀረበችላቸው። ምግቦቹ ሁሉ እንደ ነገሩ ሳይሆን በትክክለኛ የወጥ ቤት አሰራር መልክ የተዘጋጁ ናቸው። ምክንያቱም ቢታኒ ጥሩ ምግብ ትወዳለች። ክሮስ ወደ መኪናዋ ሄዶ በሳጥን የተቀመጠውን የለስላሳ ሳጥን ይዞ መጣ። ከቅርጫት ውስጥ ብርጭቆ አውጥቶ እየቀዳ ሰጣቸው። አቴና መጀመሪያ ተሰጥቷ ስለነበረ አሳልፋ ለቢታኒ ብትሰጣትም እጇን ከፈተረቻት። ልጅቱ አተኩራ የምትመለከተው ክሮስን ነው።
ክሮስ አይኖቿን አተኩሮ ተመለከተ። ፊቷን ግትር አድርጋ ስለነበረ ጭምብል እንጂ ስጋና ደም የተላበሰ የሰው አካል አልመሰላለው። አይኖቿ የሆነ ነገር በንቃት የሚጠባበቁ ይመስላሉ። አተኩሮ ላጤናት በአንድ ዋሻ ውስጥ በወጥመድ የተያዘች ትንሽ እንስሳ ነው የምትመስለው። ምግባቸውን በልተው ሲጨርሱ አቴና ልጇን ለማሳቅ ብላ ቢታኒ ዘወትር እዛ ሳጥኗ ውስጥ እንዴት እንደምትቀመጥ ለማሳየት ሶዳ ሳጥን ውስጥ ጥፍጥፍ ብላ ገባች። ክሮስ ግን አልወደደላትም። ምክንያቱም ልጅቱ እንደዛ የምታደርገው ወዳ ሳይሆን ታማ በመሆኑ በበሽተኛ ልጇ መቀለዷ ቅር አሰኘው። ቢታኒ ግን ምንም አይነት ምልክት አላሳየችም። አቴና ግን የልጇን ብቻ ሳይሆን የራሷንም ጭንቀት ለመርሳት ብላ ነበረ ይህንን ዘዴ የፈጠረችው። በመጨረሻ ፍራፍሬና ኬክ ቀረበ። ቢታኒ ግን አንዱንም ለመብላት ፍቃደኛ አልነበረችም። ክሮስም አለመፈለጉን ራሱን በመነቅነቅ ገለጸ። በአቴና ድርጊት ተናዷል። ምንም እንኳን ልጅቱ ብዙ ምግብ የበላች ቢሆንም ኬክና ፍራፍሬን አሻፈረኝ ያለችው በእናቷ ድርጊት ተናዳ መሆኑ ገብቶታል። አቴናም ብትሆን ጥፋቷ እንደተሰማት ተገንዝቧል። አቴና ከኬኩ ጥቂት በላችና እንዴት እንደሚጣፍጥ ነገረቻቸው። ቀጥላ በወረቀት የተጠቀለለ ለስላሳ ፓስቲ ያወጣችና ወረቀቱን ገልጣ ቢታኒ ፊት አስቀመጠችው። ልጅቱ ለወትሮ ፓስቲ በጣም ተወድ ነበረ። ይህን ግን ከምንጣፉ ላይ አንስታ ሳሩ ላይ ስታስቀምጠው ከመቀስፈት ጉንዳን ሰፈረበት። ከዛም ቢታኒ 2 ግማሽ ኬክ አንስታ አንዱን አፏን ከፍታ ጥርቅም አድርጋ ጎረሰችው። ሁለተኛውንም ለክሮስ ሰጠችው። ክሮስ ምንም ሳያመነታ ተቀበለና ልክ እንደሷ አፉን ከፍቶ ከተተው። ሶዳውን አንስቶ ሲጨልጠው ተያይዞ ወረደ። በዚህን ጊዜ ቢታኒ እናቷን ተመለከተቻት። አቴና የሁለቱን ድርጊት ስታይ መድረክ ላይ የሚሰራ ድራማ መስሏት ነበረ። ከዚያም ከት ብላ ሳቀች። ከልቧ ነበር የሳቀችው። የልጇን እጅ ያዝ አደረገችና በጣም እንደሚጣፍጥ እኮ ነግሬሻለሁ አለቻት። እንደገና ሌላ ኬክ አምጥታ አቀረበችላቸው። ግን ቢታኒም ክሮስም ለመብላት ፍቃደኛ አልሆኑ። አቴና ኬኩን ሳሩ ላይ ወረወረችና የአፍ መጥረጊያ ወረቀት አምጥታ የልጇን አፍ ጠራረገችላት። ከዛም ሌላ ወረቀት አውጥታ የክሮስን አፍ እንደ ሕፃን ልጅ ጠራረገችለት። ድርጊቷ ለራሷ ደስታ ሰጥቷታል። በመጨረሻም ልጅቱን ሆስፒታሉ አደረሷት። ቢታኒ ከመኪና እንደወረደች የክሮስን እጅ ንቅ አድርጋ ለተወሰነ ጊዜ ያዘችው። ከዛም በጣም ቆንጆ ነህ አለችው። ግን ክሮስ ለመሰናበት ብሎ ሊስማት ሲል ፊቷን አዞረችበት። ከዛም ሩጣ ሄደች። ወደ ማሊቡ ሲጓዙ አቴና በመገረም አንተን እኮ አነጋገረች፣ ይህ አንድ ጥሩ ምልክት ነው አለችው። ምክንያቱ ምን መሰለሽ? እኔ ቆንጆ በመሆኔ ነው አላት ክሮስ በድርቅና። እንደዛ እንኳን አይደለም አለችው አቴና። ምክንያቱም አንተ ልጥፍ ብዬ አይነት ሰው ስለሆንክ ነው እንጂ እኔም እኮ ያንተን ያህል ቆንጆ ነኝ። ግን ቢታኒ አትወደኝም። ከውስጧ የደስታ ስሜት ፈንቅሏት ሊወጣ ይተናነቃታል። ፊቷ በፈገግታ ሲሞላ እንደ ወትሮ ሁሉ የክሮስ ስሜት ተረበሸ። የጥርሷ ማማር፣ የከንፈሮቿ በስሜት አበጥ ማለትና የአይኖቿ ውስጥ አበባ መምሰል ቀልቡ ሰረቀው። አንተም እንደሷ ያለ ሰው ትመስላታለህ አለችው አቴና። እንደሷ በዚህ ዓለም ሳይሆን በሌላ በራስ ዓለም ያለ ሰው። ክሮስ ሳቀ። ይሄ የሌላ ዓለም የምትለው ነገር ስለማይገባው ነው መሰል ያስደንቀዋል። ልክ ልትሆን ትችላለች አለ። ምናልባትም ከሷ ጋር ሆስፒታል ልታኖሪ ሳትገደጂ አትቀሪም። እንደሱ እንኳን አይሆንም አለችው አቴና ፈገግ እያለች። ሆስፒታል ካስገባውማ በፈልኩ ጊዜ እንደ ልብ ላገኝ አልችልም። ከዛም በላይ ደግሞ መሳሊናን ሰርቼ እንደጨረስኩኝ ከሆስፒታል ላውጣት አስቤያለሁ። ማሊቡ ሲደርሱ ክሮስ አብሯት ወደ ቤት ገባ። እዛው እንደሚያድር ቀደም ሲል ተስማምተዋል።
በዚህ ውሏቸው ወቅት ክሮስ አቴናን በደንብ አጥርቷታል። ይበልጥ በተደሰተች ቁጥር ይበልጥ ትረበሻለች። የመንፈስ ሰላም የላትም። ይህን ሁኔታዋን አተኩሮ ከተመለከተ በኋላ ደስ ካላለሽ ወደ ቬጋስ መሄድ እችላለሁ አላት። ይህን ሲናገራት የበለጠ ተከፋች። እሱም ምን ያህል እንደሚያፈቅራት ገባው። ጥቂት ቆይታ ወደዛ ወደሚወደው ፍልቅልቅ ሕይወቷ ተመለሰች። ፊቷ በደስታ ሲሞላ ውበቷ እላይዋ ላይ ይንዠረገጋል። በተለይ አይኖቿና ከንፈሮቿ እንደ አስፈላጊነቱ ወንድን ለፍቅር የሚቀሰቅሱበት ሁኔታና ወቅት አላቸው። በዚህ ጊዜ የእሱም የፍቅር ስሜቶች ሁሉ በየቦታቸው ሆነው ይንቀሳቀሳሉ። ሙሉ ቀን አብረኝ ስትሰቃይ ስለዋልክ ውለታ መመለስ ይገባኛል አለችው። ስትናገር የማሾፍ ፈገግታ አሳየችውና በዓይኗ ጠቀሰችው። የፍቅር የወሲብ ትከሻ። ለነገሩ ምንም አልተሰቃየሁ፣ ደስ ብሎኝ ነው ያልኩት አለ ክሮስ። በእርግጥም ሶስቱ ብቻ ሆነው በዛ ደን ውስጥ ባለው ባህር ዳርቻ ያሳለፉት ቀን የልጅነት ጊዜውን ስላስታወሰው ደስ ብሎት ነበር የዋለው። ቤታን የሚሻላት ይመስልሻል ሲል ጠየቃት። አላውቅም፣ ግን እስከምትድንልኝ ድረስ ጥረቴን እቀጥላለሁ አለችው። በቅርቡ ረጅም ረፍት አለኝ፣ መሳሊና የማይቀረጽበት የረፍት ወቅት። በዛን አጋጣሚ ከቢታኒ ጋር ፈረንሳይ ደርሼ መመለስ እፈልጋለሁ። ፓሪስ አንድ የታወቀ ዶክተር አለ ስላሉኝ እንዲያያት ወስዳታለሁ። ተስፋ የላትም ቢልሽስ? ምናልባት ላላምነው እችል ይሆናል፣ ቢልም ደግሞ ችግር የለውም አለችው አቴና። ስለምወዳት እስከ መጨረሻው እንከባከባታለሁ። እስከ መጨረሻው ሲል ክሮስ ጠየቃት። አዎ አለችው አቴና። ከዛም እጆቿን አጣምራ ቆመችና አተኩራ ተመለከተችው። አረንጓዴዎቹ አይኖቿ እንደ ፀሐይ ብርሃን አበሩበት። እስከዚያ ለምን አንዝናናም? እንደምወደው ምግብ ረባኛል። እውነት በጣም የራብከኝ። ከዛ ደግሞ ቆንጆ ራት ሰራልሃለሁ አለችው በሚያባብል አይን እያየችው። ለጥያቄዋ አጻፋ ዘሎ አንገቷ ላይ ተጠመጠመና ከንፈር ለከንፈር ተገጣጠሙ። ሁኔታው ለክሮስ እንደ ልጅነት ወቅት ነበረ። እናቱ ትሰራለት እንደነበረው የሚጣፍጥ ቁርስ ወይም ከጓደኞቹ ጋር ያደርገው እንደነበረው የልጅነት ጨዋታ ወይም ከአባቱ ጋር አደን ሲሄድ እንደሚሰማው የደስታና ከአደን መልስ ከክላውዲያ ከናሌንና ከፔፒ ጋር እራት እየበሉ ስለሚያደርጉት የቤተሰብ ጭውውትና ከራት በኋላ ይጫወቱት እንደነበረው የካርታ ጨዋታ አይነት ደስታ ተሰማው። ከንፈሮቿን አልፎ ጉንጮቿን፣ ከዛም ያን እንደ ስፖንጅ የለሰለሰ አንገቷን መሳም ብቻ ሳይሆን ይልስላትም ጀመር። አንዳንዴም ከአንድ መንፈሱን ከሚረብሸው የአደጋ ስሜት ለመደበቅ አስቦ ነው መሰል ፊቱን አንገቷ ውስጥ ይቀብረዋል። የትንፋሹ ትኩሳት ሲሰማት ራሷን መቆጣጠር አልቻለችም። ፈጥና እጆቹን ከላይዋ ላይ ያስለቀቀችና እየጎተተችም እየሳመችም ወደ መኝታ ክፍሉ ወሰደችው። ወዲያውኑ ግን መኝታ ክፍሉ ውስጥ ያለው ስልክ ጮኸ። አቴና ፈጥና አነሳችው። ከዛም መነጋገሪያውን በእጁ አፍና አንተም ፈላጊ ነው ጆርጆ የሚባል ሰው አለችው በተደናገጠ ስሜት። ከዚህ በፊት እሷ ቤት ክሮስን ፈላጊ ሰው በጭራሽ ደውሎ ስለማያውቅ ነገሩ ግራ አጋባት። ክሮስ አንድ አደጋ እንዳንዣበበበት ተሰማው። የለም ለማሰኘት ራሱን ነቀነቀ። አቴናም እንደተናገረችው እዚህ የለም፣ አዎ ሲመጣ እንዲደውልልህ ነግረዋለሁ ስትል በስልክ ለሚያነጋግራት ሰው መልስ ሰጠች። ስልኩን ዘጋችና ጆርጂዮ ማን ነው ስትል ክሮስን ጠየቀችው። ዘመድ ነው አላት። ለምን እንደተፈለገ ሳያውቅ የለም ማሰኘቱ ህሊናውን ቆረቆረው። ግን የፈለገው ቢመጣ ይህን ምሽት ከአቴና ጋር ማሳለፍ አለበት። ይህን አጋጣሚ መሰረስ ወንጀል እንደመፈጸም ያልተሰማው ነገሩን እንደገና ሲያስበው እዚህ እንደሚገኝ ጆርጂዮ እንዴት ሊያውቅ እንደቻለና ለምንስ እንደፈለገው መገመት ተሳነው። ማን ነገረው? ማንስ አይቶኝ ይሆን እያለ በሐሳቡ ያሰላስል ጀመር። ግን አንድ ከባድ ጉዳይ እንዳለ ገብቶታል። ቢሆንም እስከሚነጋ መታገስ ይችላል። ክሮስ አሁንም ከምንም ነገር በላይ በአእምሮ ውስጥ ያለው ሌሊቱን ከአቴና ጋር እየተዝናና ማሳለፍ ነው። ያንን ብርቅዬ ገላዋን ሲዳስስ ማደር
ቀኑን ሙሉ ሲመኙት የዋሉት የደስታ ሰዓት ሲቃረብ እንደዚህ ያለ አስደንጋጭ ስልክ መደወሉ ሁለቱንም ጥቂት ቢረብሻቸው መልሰው ይላላሱ ጀመር። እሱ የሷን፣ እሷ የሱን ልብስ አውላለቁ። እጁን ይዛ ወደ ሻወር ወሰደችው። ማለዳ ላይ ሲነቁ አንዳቸው በአንዳቸው እጅ ተቆላልፈዋል። ጨረቃዋ ገና በፀሐይ ብርሃን አልተዋጠችም። አቴና ቀና ብላ ተመለከተችውና ሳም ሳም አደረገችው። ከዛም አንገቱ ስር ውሽቅ ብላ ግን እውነት ቢታኒን ትወዳታለህ ስትል ጠየቀችው። አዎ ወዳታለሁ አላት ክሮስ። እሷ እኮ የአንቺ አንድ አካል ናት። የምትድንልኝ ይመስልሃል ስትል ጠየቀችው። የምናድናትስ ይመስልሃል? እንደዚህ ስትለው ሆዱን ባርባር አለው። እናም ልጅቱን ተባብሮ ለማዳን አሰበ። ታንጀቱ ለሚወዳት ሴት ይህን ውለታ ለመዋል ቆረጠ። ጊዜም የሚሰጠው ጉዳይ እንዳልሆነ ተገንዝቧል። ሁለታችንም ተጋግዘን ማዳን አለብን አላት ክሮስ። እንደሱም አይሆንም፣ ችግሬን ራሴ ማወጣት አለብኝ አለችው። ከዚያም ተያይዘው ተኙ። ስልኩ ሲጮህ ረፋድ ሆኗል። አቴና አንስታ አዳመጠች። ክሮስ እንቀስቅሳ በር ላይ የሚጠብቀው ዘበኛ ነው፣ 4 ሰዎች መኪና ውስጥ ሆነው ሊያነጋግር ይፈልጋሉ አለችው። ክሮስ ድንጋጤው ሰውነቱን አናወጠው። ስልኩን አንስቶ ዘበኛውን አንዳቸውን አገናኘኝ እስቲ አለው። የሰማው ድምፅ የቪንሴንት ነበር። ክሮስ ፔቲ ከኔ ጋር ነው ያለው እና መጥፎ ዜና ነው ይዘን የመጣ ነው አለው። እሺ ወደ ዘበኛው መልሰኝ አለው ክሮስ። ከዛም ዘበኛውን ሊገቡ ይችላሉ አለው። ማታ ጆርጂዮ ደውሎለት እንደነበረ ፍጹም ትዝ አላለው። መውደድ ቀልብ ይነሳል አለ በሆዱ። በዚህ ከቀጠልኩኝ ከጤናዬ ዓመትም አልኖርም አለ። ልብሱን ቶሎ አጠላልቆ ታች ቤት ወረደ። መኪናዋ በሩ ደጃፍ እየቆመች ነበረ። ፀሐይዋ በመጋረጃው ውስጥ ዘልቃ ገብታለች። ቪንሴንትና ፔቲ ከአንድ ረጅም ሊሞዚን መኪና ወጡ። ሾፌሩና አንድ ሌላ ሰው ይታዩታል። ቪንሴንትና ፔቲ በሩ ጋር ሲደርሱ ክሮስ ከፈተላቸው። አቴና ሳትታሰብ መታ ከኋላ ቆመች። ከላይ አጭር ስስ የሌሊት ልብስ ለብሳለች። ከውስጥ ግን ምንም ነገር አልለበሰችም። ቪንሴንትና ፔቲ አተኩሮ ተመለከቷት። ለነገሩ በሕይወቷ እንዳሁኑ ውብ ሆና አታውቅም። ፊቷ እንደ ፀሐይ ያበራል። አቴና ሦስቱንም ወደ ወጥ ቤት ወሰደቻቸውና ቡና ማፍላት ጀመረች። ክሮስም ያጎቱ ልጆች መሆናቸውን በመግለጽ አስተዋወቃቸው። እንዴት እዚህ ልትመጡ ቻላችሁ? በማለት ክሮስ ተቻኩሎ ጠየቃቸው። ትናንትና ኒውዮርክ፣ ዛሬ ሎስ አንጀለስ። እንዴት? ጆርጂዮ አውሮፕላን ተኮናተረልን አሎ ፔቲ። አቴና ቡናውን እያፈላች በደንብ ታጠናቸው ነበረ። አንዳቸውም የመረበሽ ስሜት አያሳዩም። ሁሉም ወንድማማቾች ይመስላሉ። ሁለቱም ትላልቅ ሰዎች ናቸው። የቪንሴንት ፊት ከፔቲ ገርጣል። ቢሆንም ፔቲ ከመጠጥ ይሁን ከአየር ጸባይ በርበሬ ይመስላል። እና ምንድነው መጥፎ ዜና ያላችሁኝ? ሲል ክሮስ ጠየቃቸው። የጠበቀው ዶኑ ሞቷል የሚል ወይም ሮዝመሪ እብደቱ ለይቶላታል ወይም ደግሞ ዳንቴ አንድ ከባድ አደጋ ደርሶ ቤተሰቡን ችግር ላይ ጥሏል የሚል ዜና ነው። ቪንሴንት በተለመደው ለዘብ ያለ አነጋገሩ ለብቻ መነግር ነገር አለ አለው። አቴና ቡናውን እየቀዳችላቸው እኔ ያለኝን ጥሩም ሆነ መጥፎ ሚስጥር እንዳጫወትኩ ሁሉ ያንተንም መስማት አለብኝ አለችው ወደሱ እየተመለከተች። እንግዲያው ከነሱ ጋር መሄዴ ነው አላት ክሮስ። እንዲህ ስትል አታፍርም እንዴ? አለችው አቴና በንዴት። እኔ እንዳልሰማ ነው የምትሄደው? ይህም በማለቷ ቪንሴንትና ፔቲ ተበሳጩ። የቪንሴንት ፊት ተለዋወጠ። ፔቲ ገላመጣት። ክሮስ ይህን ሲመለከት ሳቀና እሺ ንገሩን እንስማው በቃ አላቸው። ፔቲ መርዶን አለሳልሰው ለመንገር ፈልጎ አባታ አደጋ ደርሶበታል አለ። በዚህ አነጋገር ያረካው ቪንሴንት ቀበል አድርጎ ፒፒ አንድ በማይረባ ነፍሰ ገዳይ ሕይወቱ አልፏል አለ ድርቅ ባለ አነጋገር። ጂምሎስ የሚባል ፖሊስ ነው አሉ ገዳዩን አባሩን የገደለው። ሬሳውን አይተህ እሱ መሆኑን እንድታስረዳና የክሱን ሁኔታ እንድታሟላ ሎስ አንጀለስ ትፈልጋለህ
ሽማግሌው ከዩጎ እንዲቀበር ይፈልጋል። ክሮስ ትንፋሹ ተቋረጠ። ለጥቂት ጊዜ ራሱን ሳተ። ተዝለፍልፎ ሊወድቅ ሲል አቴና በሁለት እጆቿ አቅፍ አድርጋ ያዘችው። ነፍሱ ሲመለስ መቼ ነው የተገደለው ሲል ጠይቃቸው። ትላንትና ምሽት 2 ሰዓት ላይ ጆርጂዮ እኮ ደውሎልህ ነበር አለው ፔቲ። እኔ በፍቅር ዓለም ስናኝ አባቴ ባረመኔ ጥይት ተመቶ አፈር ይልስ ነበር እያለ በሐሳብ ያመላለስ ነበር። ድርጊቱ አሳፈረው እና ከዚያም መሄድ አለብኝ በቃ አላት አቴናን። በድንጋጤ የተዋጠ ፊቱን ትክ ብላ ተመለከተችው። እንደዚያ ሆኖ አይተው አታውቅም። በጣም አዝናለሁ አለች አቴና። ለማንኛውም ደውልልኝ። ሊሞዚን ውስጥ ከኋላ የተቀመጡት 2 ሰዎች ለክሮስ የተሰማቸውን ሐዘን ገለጹለት። የብሮንክስ ጦር ሰፈር ወታደሮች መሆናቸውን አውቋል። የማሊቡ መንደር ዋና በር አልፈው ወደ ፓሲፊክ ጠረፍ አውራ ጎዳና ገቡ። ክሮስ ዞር ዞር እያለ መኪናውን ሲቃኝ ከልክ በላይ የጦር መሳሪያ መያዛቸውን ተገነዘበ። ከ5 ቀን በኋላ የፒፒ ዴሌና ሥርዓተ ቀብር በኪዮጎ ተፈጸመ። የዶን ዶሚኒኮ ክሎርኪዚዮ ግዛት የራሱ የሆነ ቤተ ክርስቲያንና የቀብር ቦታ አለው። ፒፒም በዚሁ የቀብር ቦታ ላይ ከሲልቪዮ ክሎርኪዚዮ ጎን ተቀበረ። ዶኑ ይህን ያደረገው ለፒፒ ያለውን ከበሬታና ፍቅር ለመግለጽ ብሎ ነበረ። ሥርዓተ ቀብሩ ላይ የተገኙት የክሎርኪዚዮ ተወላጅ ቤተሰቦችና በጦር ሰፈር ውስጥ ከፍተኛ ስልጣን ያላቸው ወታደሮች ብቻ ናቸው። ሊያቫዚ በክሮስ ጥያቄ መሰረት ሲሰራ ከሚገኝበት የአድን ስፍራ መጥቶ በቀብሩ ላይ ተገኝተዋል። ሮዝመሪ አልተገኘችም። የፒፒን መሞት ስትሰማ አመጿን በመቀጠሏ እዛው አእምሮ ህመምተኞች ሆስፒታል ተወስዳለች። ክላውዲያ ዴሊና ግን ተገኝታለች። የመጣችበት ዋና ዓላማ ክሮስን ላለማስቀየምና የምትጠላውን አባቷ ለመጨረሻ ጊዜ ለመሰናበት ነበረ። ፔፔ በሕይወት እያለ ያላደረገችውን ከሞተ በኋላ ለማድረግ ማስባ ነው። ፔፔ በከፊል የሷም መሆኑን ለክሎርኪዚዮ ለመግለጽ የነሱ ቤተሰብ የሆነውን ያህል ለሷም አባቷ መሆኑን እንዲገነዘቡ በጣም ትላልቅ የአበባ ጉንጉን ተቀመጠለትና የቀብር ስነ ስርዓቱ ፍጻሜ ሲሆን ወደ ዶኑ መኖሪያ መልስ ሆነ። እዛም በመናፈሻው ስፍራ ለእንግዶቹ ትልቅ ቡፌ ተዘጋጅቷል። አስተናጋጆቹም በምግብና በመጠጡ አካባቢ ተደርድረው ይጠባበቃሉ። ዕለቱ ከባድ የሐዘን ቀን እንዲሁም በመወሰኑ ምንም አይነት የቤተሰብ ቢዝነስ ለውይይት እንዳይቀርብ ተከልክሏል። ክላውዲያ እየቆየች ምርር ያለ ለቅሶ ታለቅስ ጀመር። ለብዙ ዓመታት ያለ አባት መኖሯ ትዝ ሲላት ትንሰቀሰቅ ጀመር። በሚቀጥለው ቀን ክሮስ ወደ ዛናዶ ሄደ። ምሽት ላይ የቤተሰቡን ባልኮኒ ተደግፎ ይተክዝ ነበረ። የዛናዶ ሆቴል ግርግር ብዙ ነገሮችን በአእምሮ ውስጥ እንዲያብላላ አስገደደው። በተለይ ባለፈው ወር ውስጥ የተፈጸሙትን እንቅስቃሴዎች እንዲሁም ሁኔታዎቹን ከአባቱ ግድያ ጋር ስላላቸው ግንኙነት። ክሮስ አባቱ በወንበዴ ተገሏል ብሎ ለደቂቃ እንኳን ማመን አልቻለም። ገዳዩ ማርሎ የሚባል የ23 ዓመት ወጣትና የአደንዛዥ ዕፅ አዘዋዋሪ ተብሎ ነው የተገለጸው። ማርሎ ግድያውን ፈጽሞ ሊያመልጥ ሲሞክር በታወቀው የወንጀል መከላከያ ፖሊስ በጂም ሎሲ ሰርኑ ላይ ተመትቶ ተገደለ የተባለው። ከዚያም ጂም ሎሲ ሲያጣራ ፒፒ መሆኑን እንዳወቀ ለፖሊስ እንኳን ሳያሳውቅ ወዲያውኑ ለዳንቴ ክሎርኪዚዮ ደውሎ መንገሩን ነው ለክሮስ የተገለጸለት። በእርግጥ ሎሲ በቤተሰቡ የልዩ ክፍያ መዝገብ ላይ የሚገኝ ሰው ቢሆንም ከፖሊስ በፊት ለቤተሰቡ መንገር ለምን አስፈለገ? ትልቅ እንቆቅልሽ ነው። ፒፒ ዴሊናን የመሰለ የሰለጠነ ወታደርና ከ30 ዓመት በላይ የቤተሰቡ ቁጥር 1 ማርቴሎ በአንድ እዚህ ግባ በማይባል ግለሰብ ተገደለ
ቢባል ለሚሰማው ግራ ይሆናል። ደግሞስ ዶኑ ቪንሴንትና ፔቲን ክሮስ ዘንድ ልኮ በወታደርና በከባድ መሳሪያ ታጅቦ እንዲመጣና እስከ ቀብሩ ድረስ ለምን ባጀብ እንዲቆይ ያደረገው? ዶኑ እነዚህን ሁሉ ጥንቃቄዎች ማድረግ የፈለገው ለምንድን ነው? ክሮስ እነዚህን ጥያቄዎች በቀብሩ ላይ ዶኑን ጠይቆት ነበረ። ዶኑ የሰጠው መልስ ግን ትክክለኛው ሚስጥር እስከሚታወቅ ድረስ ጥንቃቄ ማድረግ አስፈላጊ ነው የሚል ነበረ። ለክሮስ ባይዋጥለትም የዶኑ ስሜት ለመነካቱ የሚያጠያይቅ አይሆንም። ለፒፒ ከፍተኛ ፍቅር ስለነበረው ከልጆቹ እንደ አንዱ አድርጎ ነበር የሚቆጥረው። እንዲያውም ብዙውን ጊዜ ከልጆቹ ይልቅ ለፒፒ ያደላ ነበረ። ከዛም የተነሳ ነበረ ክሮስን በቤተሰባችን ውስጥ የአባትን ቦታ ትወስዳለህ ያለው። እና አሁን ክሮስ ባልኮኒው ላይ ተደግፎ ዛናዶ ሆቴልን ቁልቁል እየተመለከተ የዚህን ሁሉ ነገር ውስጣዊ ሚስጥር በሐሳቡ ይመረምራል። ዶኑ በአጋጣሚ ነገር ፈጽሞ አያምንም። አሁን ግን አጋጣሚ የተባለለት ግድያ ተፈጽሟል። አጋጣሚ ወይስ ደግሞ ሆን ተብሎ የተጠነሰሰ? የክሮስን መንፈስ ያስጨነቀው ይሄ ነው። ጂም ሎሲ በሎስ አንጀለስ ከሚገኙ በሺህ የሚቆጠሩ ፖሊሶች አንዱ ሲሆን በፒፒ ግድያ ወቅት ግን በስፍራው የተገኘው እሱ ብቻ ነው። አጋጣሚ ሊሆን ይችል ይሆን? እሺ ይህም አጋጣሚ ይሆን ይባል። ዶን ዶሚኒኮስ ቢሆን አንድ መንገደኛ ወንበዴ ፒፒ ዴሊናን እንዴት ቢደፍረው ነው ያን ያህል ተጠግቶ 6 ጥይት ሊቆጥርበት የቻለው ብሎ እንዴት መጠራጠር አልቻለም? የክሮስን አእምሮ እረፍት ያሳጣው ይሄ ነው። ከዚህ በመነሳት ብዙ ጥያቄዎች በአእምሮ ውስጥ ተመላለሱ። ዋናው ጥያቄ የክሎርኪዚዮ ዋነኛ ወታደር የነበረው ፒፒ መልሶ እነሱ ስለሚያሰጋቸው ይሆን? በምን ምክንያትስ? ለነሱ የነበረው ታማኝነትና ቅን አገልጋይነት፣ እነሱ ለሱ የነበራቸው ፍቅር ተረስቶ ነውን? ነገሩ ግን አይመስልም። ምክንያቱም ክሮስ በሕይወት አለ። ፒፒን እነሱ ቢገሉት ኖሮ ልጁ በሕይወት እንዲኖር ዶኑ አይፈቅድም ነበረ። በክሎርኪዚዮ ቤተሰብ መመሪያ፣ አዎ አባትን ገሎ ልጅ አይተውም። ዋናው ጠላትን አስወግዶ ታዳጊውን በመተው ስለማያምኑ ሆነም ቀረ ራሱም አደጋ ላይ እንደሆነ ገብቶታል። አባቱ እፊቱ ድቅና አለበት። ከመጠን በላይ ይወደው ነበረ። ፒፒ ሆዱን ይበላው የነበረው ሕይወቱ እስካለፈችበት ቀን ድረስ ሴት ልጁ ክላውዲያ ልታነጋግረው ፍቃደኛ ለመሆኗ ነበረ። ሲሞት ግን ቀብሩ ላይ ተገኝታለች እኮ። ለምን? አዎ ቤተሰቡ ከመፍረሱ በፊት ለሷም ሆነ ለሱ ጥሩ አባት ስለነበረ ይሆን? ያኔ ቤተሰቡ የተለያየበትን መጥፎ ቀን አሰበው። እሱ ከአባቱ ጋር ለመኖር የወሰነበትን ቀን። ያን ያደረገው ታዲያ አባቱ ማን እንደሆነ በማወቁ ነበረ። ሁለቱም ከእናታቸው ጋር ለመሆን ቢወስኑ ኖሮ ፒፒ ናሌልን ሊገላት እንደሚችል አያጠራጠርም ነበረ። ግን ብድግ ብሎ የአባቱን እጅ በመያዝ አብሮት እንደሚኖር በመግለጽ ሁኔታዎችን ማብረዱ ትዝ አለው። ክሮስ ሁልጊዜም አባታቸው ከዚህ ዓለም የችግርና የመከራ ውጣ ውረድ ከለላ ሰጫቸው አድርጎ ነበር የሚቆጥረው። ሁልጊዜም አባታቸው ለምንም የማይበገር ይመስለው ነበረ። ሞት ሰጪ እንጂ ሞት ተቀባይ አይመስለውም ነበረ። አሁን ግን አባቱ ስለሞተ ራሱን ከጠላቶቹ መጠበቅ አለበት፣ ከክሎርኪዚዮም ጭምር። ዞሮ ዞሮ እኮ ክሮስ ሀብታም ሰው ነው። ዛናዶ ሆቴል ውስጥ ግማሽ ቢሊዮን ዶላር ያህል ድርሻ ያለው ስለሆነም እሱን ለማስወገድ ማለት የዛናዶ ጠቅላላ ገቢ ለክሎርኪዚዮ ቤተሰቡን ማለት ነው። እነዚህ ሁኔታዎች አሁን በመኖር ላይ ያለውን ሕይወቱን እንዲመረምር ያስገድዱታል። ለምንድን ነው የሚኖረው? እንደ አባቱ በክሎርኪዚዮ ቤተሰብ ላይ የመጣውን አደጋ ሁሉ ለመመከትና በመጨረሻም ሲያረጅ ለመገደል? በእርግጥ ፒፒ ሕይወትን ተደስቶባታል። በስልጣን በገንዘብ ተዝናንቷል። ይሄ ግን ለክሮስ ባዶ ሕይወት ነው። አባቱ እንደሱ ያለ የፍቅር ሕይወት አልኖረም። እንደ አቴና ባለች ሴት ተወዶ አያውቅም። ክሮስ ገና የ26 ዓመት ወጣት ነው። ስለሆነም አዲስ ሕይወት መጀመር ይችላል። አቴና ትዝ አለችው። ነገ ለመጀመሪያ ጊዜ በፊልም ስራዋ ላይ ሊያያት ነው። ስለምትለብሰው ልብስ፣ ስለ አቆነጃጀቷ፣ ስለ አስመሳዩ ሕይወቷ፣ ስለ ጭምብል ሕይወቷ ለማየት ጓጉቷል። ግን ፒፒ ቢኖር ጥሩ ነበረ። ፊልሙ ወደሚቀረጽበት ቦታም ይዞት ሊሄድ አስቦ ነበረ። ባይቀደም ኖሮ
ፒፒ ቆንጆ ሴት ይወዳል። ወዲያውኑ የቨርጂኒያው ባላዞ ሚስት ትዝ አለችው። ፒፒ በጣም ይወዳት ነበረ። በእጇ በልቷል። አዎ ደባብሷታል። አብሯት ደንሰዋል። አንሶላም ተጋርተዋል። ግን ባልና ሚስቶቹ ይገደሉ የሚል ትዕዛዝ ሲደርሰው ያገዳደሉን እቅድ አውጥቷል። በረጅሙ አዛጋ። የተቀመጠበት ስለነጋ ወደ መኝታ ክፍሉ ለመሄድ ተነሳ። የንጋት ጮራዋ እየፈነጠቀች ነበረ። ወገግ ስትልና ሰማይና መሬት ሲለያዩ የቲያትር ቤት መጋረጃ የተከፈተ ይመስል ነበረ። ቁልቁል ሲመለከት ሁሉም የካዚኖ ባንዲራዎች ሲውለበለቡ ይታያሉ። የዛናዶ ሆቴል ቪላዎች ግን ከሁሉም ይበልጣሉ። ምን አይነት የህልም ሕይወት ውስጥ እንደሚኖር ታየው። አሁን ግን ሕይወት እየሟሟች ነው። ግሮንቬልት ሞተ። ፒፒም ተገደለ። ትንሽ አሸልቦ ሲነሳ ስልኩን አነሳና ወደ ሊያቧዚ ደውሎ ቁርስ አብረው እንዲበሉ ጠራው። ከቀብር መልስ ከኩዮጎ አብረው ነበር የመጡት። ከዚያም ለሁለቱም ቁርስ አዘዘ። ትዝ ያለው ነገር ሊያ ኬክ በጣም ይወዳል። የጸጥታ ጠባቂው ከሊያ ጋር ሲመጣ ቁርሳቸውም ተከትሎ ደረሰ። ወጥ ቤት ውስጥ ወርደው ቁርሳቸውን በሉ እና ምን ታስባለህ በማለት ክሮስ ሊያን ጠየቀው። ይህንን ሎስ የሚባል ፖሊስ መግደል እንዳለብን ይሰማኛል አለው ሊያ። ይህንን ከብዙ ጊዜ በፊት ነግሬ ነበረ እና ፖሊሱ የቀባጠረውን አላመንክበትም ማለት ነው አይደለ? ሲል ክሮስ ጠየቀው። ሊያ ኬኩን በቢላ እየቆረጠ ነበረ። እንደዛ ያለ የፈጠራ ወሬ የሚያሳፍርና የሚያስቆጭ ነው አለው። በምንም መልኩ እንዳንተ አባት አይነት ስልጡን ተዋጊ አንድ ሌላውን በዴ ያን ያህል ተጠግቶ እስከሚገለው እድል ይሰጠዋል ብዬ ማመን ይከብደኛል። ዶኑ እውነት ነው ብሎ ተቀብሎታል አለው ክሮስ። ደሞ አጣርቻለሁ ባይ ነው። ሊያ ክሮስ ወደ አስቀመጠለት ሃቫና ሲጋራና ብራንዴ እጁን ዘረጋና እኔ መቼም ቢሆን ዶን ክሎርኪዚዮን መቃረን አልፈልግም፣ ግን እውነቱን ለማረጋገጥ ይሄን ፖሊስ እንግደለውን ያልኩት። ክሎርኪዚዮ ከፖሊሱ ጋር አብሮ ከሆነስ ሲል ክሮስ ጠየቀው። ዶኖ ቅሌታም ሰው አይደለም አለ ሊያ። ከጥንት ጀምሮ እንደምናውቀው ማለቴ ነው። ፒፒን አስገድሎ ከሆነ አንተን አይምርህም። ያውቃል። የአባትህ እንደምትበቀለው ያውቃል። ነገሮችን በርቀት የሚያይ ሰው ነው። ቢሆንስ አለ ክሮስ። ማንን ነው የምትወግነው? ለኔ ወይስ ለክሎርኪዚዮ? ምርጫ እኮ የለኝም አለው ሊያ። ለአባትህ ነው ምርጫዬ። አንተም እንደዚሁ በጣም የምትቀርበኝ ወዳጄ ነህ። አንተ ካልኖርክ እንደማያኖሩኝ ያውቃለሁ። ክሮስ ይህን ሲሰማ ለመጀመሪያ ጊዜ ብራንዲ በቁርስ ሰዓት ጠጣ። ምናልባት ከነዛ ከንቱ ፍጥሮች አንዱ ሊሆን ይችላል አለ ክሮስ። በፍጹም አለው ሊያ። ጂም ሎሲ ነው። እሱ እኮ ምንም ምክንያት የለውም አለው ክሮስ። ቢሆንም ማጣራቱ ጥሩ ነው። እንግዲያው 6 ሰዎች ያሉበት አንድ ቡድን አዘጋጅልኝ። ላንተ ፍጹም ታማኝ የሆኑ ግን ከብሮንክስ ጦር ሰፈር ያልሆኑ አዘጋጅና የኔን ትእዛዝ ተጠባበቅ። ሊያ ያልተለመደ ዝምታ፣ ትካዜ ተሰማው። ይቅርታ ያደርግልኝ አለ ክሮስን። ትእዛዝን ተቃውሜ አላውቅም። በዚህኛው ላይ ግን አጠቃላይ እቅዱን ተማክረን ብንሰራው ደስ ይለኛል። ጥሩ አለ ክሮስ። በሚቀጥለው ሳምንት መጨረሻ ላይ ወደ ፈረንሳይ ለ2 ቀን ያህል ሄዳለሁ። በዚያን ጊዜ ውስጥ ስለ ሎሲ አስፈላጊ ጥናቶችን አጠናቀ ጠብቀኝ። ሊያ ፈገግ አለ። ከጮኛ ጋር ነው የምትሄደው? ባጠየቁ ጨዋነት ክሮስ ተደነቀ። አዎ ከሷና ከልጇ ጋር። ያቺ የአእምሯ 1/4 ታሟል የተባለችው ሲል ሊያ ጠየቀው። ለተንኮል ግን አልነበረም። ይሄ በጣሊያን ሀገርም የተለመደ አነጋገር ነው። በተለይ በጣም ከባድ አስተሳሰብ ኖራቸው ግን ዝንጉ ሆኖ። አዎ አለ ክሮስ። እዛ ሊረዳት የሚችል አንድ ሐኪም አለ ተብሏል። ብራቮ አለ ሊያ። መልካሙን ሁሉ እመኝላችኋለሁ። ይቺ ሴት ግን ስለ ቤተሰባቸው ሁኔታ የምታውቀው ነገር አለ እንዴ? እግዚአብሔር ከዚህ ከልላት አለ ክሮስ። ሁለቱም ሳቁ። ግን ሊያ እንዴት ስለዚህ ሁሉ ሚስጥር እንዳወቀበት ክሮስ በጣም ተገረመ።
አርብ ዕለት አቴና፣ ክሮስና ቢታኒ አውሮፕላን ተከራይተው ወደ ፓሪስ ሄዱ። አቴና ማንነቷ እንዳይታወቅ የፀጉር ጭንብልና የተለያዩ የፊት ገጽታ መደበቂያ ዘዴዎችን ተጠቅማለች። ልብሶቿ በጣም ረጃጅም በመሆናቸው ቆርፋፋ ሴት አስመስሏታል። ሌላው ቀርቶ አካሄዷም ተቀይሯል። ክሮስ በሁኔታዋ በጣም ነው የተገረመው። ቢታኒ አውሮፕላን ውስጥ ሆና መሬቱን ቁልቁል ስታይ በጣም ተገረመች። ዘወትር የምታሳየው ፍዝዝ ያለ አመለካከት ቀርቶ ፊቷ ፈክቶ በጣም የምታምር ልጅ ሆነች። ፓሪስ ሲደርሱ ወደ አንድ ሆቴል ሄደው 2 ክፍል ያለው ልዩ መኝታ ክፍል ተከራዩ። ሰዓት ላይ ተያይዘው ሐኪሙ ዘንድ ሲሄዱ ዘበኛው ማንነታቸውን አጣርቶ አስገባቸው። ዶክተር ኦሼር ጄራል ግዙፍ ሰው ነው፣ ለመሬት የከበደ ጠቃጠቆ ያለ ቡናማ ሱፍ ለብሷል። ሱፉ ከነጩ ሸሚዝና ከጥቁር ቡኒ ከረባቱ ጋር ግሩም አድርጎ ተዋህዷል። ፊቱ ክብ አይነት ሲሆን ጺሙን ሙልጭ አድርጎ ተላጭቶታል። ከንፈሩ ወፍራም ሆኖ ቀይ የከንፈር ቀለም የተቀባ ነው ይመስለው። ማንነቱን ለአቴናና ለክሮስ አስተዋውቆ ልጅቱን ዘጋት። አቴናና ክሮስ ቅሬታ ተሰማቸው። በሽተኛውን የሚነቃ ሐኪም የበሽተኛውን ስሜት በእጅጉ ይጎዳል። ወደ እንግዳ መቀበያ ስፍራ ወስዷቸው ከተቀመጡ በኋላ ዶክተር ጄራል ማዳም፣ የአእምሮ ችግር ያለባቸውን ሕፃናት ለሚያክሙ ተቋማችን ላበረከትሽልን ከፍተኛ የገንዘብ እርዳታ ከልብ አመሰግናለሁ። እዚህ መምጣትሽንም በከፍተኛ ሚስጥር እንዲሆንልሽ በጠየቅሽን መሰረት ነው ምርመራውን በዚህ የግል ቢሮዬ እንዲሆን ያደረኩት እና ከኔ በትክክል የምትፈልጊውን ንገሪኝ አላት። አነጋገሩ የሰው ልብ በሚመስጥ ስለነበረ ቢታኒ በጥሞና ነበር ያዳመጠችው። ሐኪሙ ግን ስለመኖሯም ትዝ አላለውም። በዚህ አቴና ደስ አላላትም። ሁኔታዋን እንድትመረምርልኝ እፈልጋለሁ። ወደ ጤነኛ ሕይወት እንድትመለስልኝ ስለምፈልግ ገንዘቤን ብቻ ሳይሆን ጊዜን ሁሉ ለሷ መስዋዕት ለማድረግ ተዘጋጅቻለሁ። ተቋሙ ውስጥ እንድትቀበልልኝ እፈልጋለሁ። እኔም እዚሁ ፓሪስ ሆኜ በትምህርቷ ልረዳት ዝግጁ ነኝ አለችው። አሁንም ሕፃኗን ዞር ብሎ እንኳን ሳይመለከታት አቴናን ትክ ብሎ እያየ ራስሽን ለማታለል አትሞክሪ አላት። ያንቺ ፍቅር ልጅቱን ምንም ነገር አያደርግላትም። ከነበረችበት ሐኪም ቤት የተላከው ሪካርድ ተመልክቼዋለሁ። ልጅቱ ያለ ጥርጥር የአእምሮ በሽተኛ ናት። አንቺ አፍቅሪያት እንጂ እሷ ልታፈቅርሽ አትችልም። በእኛ ዓለም ውስጥ የምትኖር ሰው አይደለችም። በእንስሳት ዓለም ውስጥ እንኳን አትኖርም። እሷ የምትኖረው በተለየ ኮከብ ውስጥ ነው፣ ፍጹም በተለየ ዓለም። መርዳት የማንችለው በሽታ ከሆነ ይዘሻት ትሄጃለሽ። መርዳት የምንችለው ከሆነ ደግሞ ተቋማችን ውስጥ 5 ዓመት መቆየት አለባት። አንደኛዋን ነርስ ጠርቶ በፈረንሳይኛ አነጋገራት። ነርሷም ወደ መጣችበት ክፍል ተመልሳ አንድ ትልቅ መጽሐፍ አምጥታ ለቢታኒ ሰጠቻት። ከትልቅነቱ የተነሳ የቢታኒ ጉልበት ሊሸከሙ አልቻለም። መጽሐፉ በዓለም የታወቁ ሰዓሊያን የሳሏቸው ስዕሎችን የያዘ ነው። ዶክተሩ ቢታኒን በፈረንሳይኛ ሲያነጋግራት መጽሐፉን ጠረጴዛ ላይ አድርጋ እየገለጠች ማየቷን ቀጠለች። ወዲያውኑ በስዕሎቹ ውበት ተመስጣ ዓለምን ረሳች። ዶክተሩ ልጅቱን ለተወሰነ ጊዜ ለሙከራ እሱ ዘንድ እንድትተዋትና ሌላ ጊዜ መታ እንድትወስዳት አቴናን ጠየቃት። አቴናም በነገሩ ተስማምታ ለዚያን ቀን ምሽት ብቻ አብራት እንድታድር ጠየቀችው። ሐኪሙም አልተቃወመም። በንጋታው ልጅቱን ለዶክተሩ አስረክበው ወደ ሀገራቸው ተመለሱ። ሎስ አንጀለስ ሲደርሱ ወደ ማሌው ሳይሆን በቀጥታ ወደ ላስ ቬጋስ እንደሚሄድ ክሮስ ለአቴና ነገራት። በጉዟቸው ወቅት አቴና ስለ ልጇ እያሰበች ከመንሰቅሰቅ በስተቀር ምንም ነገር አልተናገረችም። የልጅቷ የወደፊት ተስፋ ጨለማ መስሎ ታያት። ሎስ አንጀለስ ደርሰው ሲለያዩ አቴና
ፓሪስ ላዝናና ባለመቻል ይቅርታ አድርግልኝ አለችው። ምስኪን ሰው መሆኗ ገብቶታል። ከሱ በመለየቷ እሷም እንደ ልጇ ከዚህ ዓለም የተለየች መሰላት። ፍቅር ማለት መላመድ ነው። ፍቅር መተዋወቅና መላመድን አስቀድሞ ነው የሚመጣው ይባላል። ክሮስ ላስ ቬጋስ ሲደርስ በአንድ የአደን ስፍራ ወታደር የሚነዳ ትልቅ ሊሞዚን አውሮፕላን ማረፊያ ጠበቀው። ሊያቫዜ ከኋላ ነበረ። ሊያ የሚነጋገሩትን ሾፌሩ እንዳይሰማ የመሃሉን መስታወት ዘጋው። ያ ጂምሎስ የተባለ ሰላይ ሊያነጋግረኝ አደኑ ስፍራ ድረስ እንደገና መጥቶ ነበረ አለ ሊያ። ከዚህ በኋላ ቢመጣ ግን መጨረሻው ይሆናል። ትዕግስት ይኑርህ አለ ክሮስ። ምን እንደፈለገ ይገባኛል፣ በዚያ ትጠራጠር አለው ሊያ። ሌላው ነገር ከብሮንክስ ጦር ሰፈር አንድ ቡድን ሎስ አንጀለስ ገብቶ መሽጓል። በማን ትዕዛዝ እንደሆነ አልገባኝም። ጠባቂ ኃይል እንደሚያስፈልግ ይታየኛል። ለሱ እንኳን ጊዜው ገና ነው አለው ክሮስ። በነገራችን ላይ የነገርኩህን 6 ሰዎች አዘጋጀህ አይደል? አዎ አለ ሊያ። ግን በቀጥታ በክሎርኪዚዮ ላይ የሚያነጣጥሩ አይሆኑም። ዛናዱ ሆቴል ሲደርሱ ክሮስ ከአንድሪው ፓላርድ የተላከ ማስታወሻ አገኘ። ስለ ጂምሎሲ ማንነት የተጠናከረ መረጃ ነበረ። በጣም ጠቃሚና ሲነበብ የሚጥም፣ ሌላም አስቸኳይ እርምጃ እንዲወስድ የሚጠቁም መረጃ። ክሮስ ከካዝናው ውስጥ $100,000 አወጣና ወደ ሎስ አንጀለስ በአስቸኳይ መሄድ እንዳለባቸው ለሊያ ነገረው። መኪናው መንዳት ያለበትም ሊያ መሆን እንዳለበትና ሌላ ሰው አብሯቸው እንዳይሆን አስጠንቅቆ የፓላርድ ማስታወሻ ያሳየው። ሎስ አንጀለስ ሲደርሱ በቀጥታ ወደ ፊልሻርኪ ቤት አመሩ። ፊልሻርኪ ከጂምሎሲ ጋር ይሰራ የነበረ መርማሪ ወታደር ሲሆን በአሁኑ ጊዜ ጡረታ ላይ ነው። ለነገሩ ያለ ዕድሜው በቅርቡ ጡረታ ሊወጣ የቻለው በጂምሎሲ ስብከት ነው ይባላል። ሊያ ክሮስና ሻርኪ ሲነጋገሩ ሻርኪን ትኩር ብሎ እየተመለከተ በደንብ ካጠናው በኋላ ወደ መኪናው ተመለሰ። ክሮስና ሻርኪ በሚስጥር ለረጅም ሰዓት ተወያዩ። ዋናው የክሮስ ፍላጎት ስለ ጂምሎሲ አጠቃላይ መረጃ ለማግኘት ሲሆን ለዚህም $10,000 አሁን መረጃውን አጠናክሮ ሲሰጠው $20,000 ሚስጥር ካላወጣ ደግሞ በ2 ወር ውስጥ $50,000 ሊሰጠው ከሻርኪ ጋር ተስማምተው የቅድሚያ ክፍያው ሰጠው። በመጨረሻም ለሄድ ተነስቶ መኪናው አጠገብ ሲደርስ ጂምሎሲን ከአንድ አጭርና አስቂኝ ባርኔጣ ከሚያደርግ ሰው ጋር አይተው ታውቃለህ እንዴ ሲል ክሮስ ጠየቀው። ኢጣሊያዊ ይመስላል አይደለ አለ ሻርኪ። አንድ ቀን ከጂም ጋር መጥቶ ምሳ በልተን ስናበቃ ካጠገባቸው እንደጠፋ ጂም አዘዘኝ። ይህን ሲነግረው ክሮስ ሻንጣውን ከፍቶ 2 አወጣና እንጋ ይህ $20,000 ነው አለው። እና አስታውስ፣ አፈን ዘግተህ ከተቀመጥክ $50,000 ይጠብቅሃል። እሺ ማን እንደሆንክ አውቄሃለሁ አለው ሻርኪ። ልክ ነህ፣ ታውቀኛለህ አለው ክሮስ። ማን እንደሆንኩኝ እንዲነግር ለፓላርድ ነግሬዋለሁ። በትክክል ማን እንደሆንክ አውቄሃለሁ አለ ሻርኪ በድጋሜ። ሻንጣን እንዳለ አሁኑኑ የማልረከብ ለዛ ብዬ ነው። ለ2 ወር አፌን የምዘጋው ስላወቅኩ ነው። በተረፈ ከጂምሎሲና ካንተ ማን ቀድሞ እንደሚገለኝ ግን አላውቅም። ክሮስ ዲሊና ብዙ ችግሮች እንዳሉበት ተገንዝቧል። ጂምሎሲ ከክሎርኪዚዮ ቤተሰብ በየዓመቱ $50,000 በቋሚነት ከፍለዋል። እሱም ክሎርኪዚዮን የሚመለከት ጉዳይ ሲመጣ አስፈላጊውን ሚስጥር ያቀብላቸዋል፣ ይሰልልላቸዋል። በተለይም ደግሞ ከበድ ያሉ ጉዳዮች ሲያጋጥሙትና ጥቆማም ሆነ ትብብር ሲያደርግላቸው ተጨማሪ ጉርሻ ይሰጠዋል።
ግድያ ውስጥ ግን እጁን አስገብቶ አያውቅም። ይሄ ግንኙነቱ ለክሮስ አንድ ጠቋሚ ማስረጃ ነው። ዳንቴና ሉሲ አባቱን እንደገደሉበት አልተጠራጠረም። በዚህም ላይ የራሱን ፍርድ ለመስጠት በጣም ቀላል ነው። እንደ መደበኛው ፍርድ ቤት በቂ ማስረጃ አይቻለው የሚል ምስክር ሌላም አላስፈልገውም። በክሎርኪዚዮ ቤተሰብ ሕግ ውስጥ ያሳለፈው ጊዜ ለእንደዚህ ያለ ጉዳይ ውሳኔ ለመስጠት በቂ ስልጠና ሰጥቶታል። የፒፒን ብቃትና ጸባይ በደንብ ያውቃል። የዳንቴንም ችሎታና ጸባይ ብቻ ሳይሆን ለፒፒ ያለውንም ጥላቻ አሳምሮ ያውቃል። ትልቁ ጥያቄ ግን ዳንቴ በገዛ ስልጣኑ ነው ፒፒን የገደለው ወይስ ደግሞ የዶኑ እጅ ያለበት ነው? ዶን ዶሚኒኮ ክሎርኪዚዮ ግን ፒፒን ለማስገደል ምንም ምክንያት ያለው አይመስልም። ፒፒ ከ40 ዓመት ላላነሰ ዘመን ክሎርኪዚዮን በቅንነት አገልግሏል። ክሎርኪዚዮ ተፈርቶና ተከብሮ ሊኖር የቻለው በፒፒ ጀግንነት ለመሆኑ ማንም ይመሰክራል። በሳንታዲዮ ጦርነት ታላቁ ጀነራል የነበረው ፒፒ ዲሊና ነበረ። ክሮስን ያስገረመው ደግሞ እንዴት አንድ ሰው እንኳን ስለ ጦርነቱ ሊነግረው እንዳልፈለገ ነው። አባቱም ግሮንቬልትም ጆርጂዮም ፔቲም ሆነ ቪንሴንት ትንፍሽ አላሉለትም። ስለ ሳንታዲዮ ጦርነት ባሰበ ቁጥር ስለ አንድ ነገር እርግጠኛ ይሆናል። ዶኑ በፒፒ ግድያ ላይ እጁን ያላስገባ መሆኑን። ዶን ክሎርኪዚዮ የንግድ ሰው ነው እንጂ ነብሰ ገዳይ አይደለም። ለበጎ አገልግሎት ተገቢ ክፍያና ሽልማት እንጂ ቅጣት እንደማይገባ ዘወትር የሚናገረውና የሚያደርገውም ነው። አእምሮ ሚዛናዊ ነው። የከፋና በቤተሰቡ ላይ አደጋ የሚያመጣ ጉዳይ ካልሆነ በስተቀር ለግድያ ቅድሚያ አይሰጥም። ዋናው አሳማኝ ምክንያት ደግሞ ፒፒን አስገድሎ ቢሆን ኖሮ ክሮስን አይምረውም ነበረ። ልጆቹን እንደሚበቀለው ስለሚያውቅ፣ አዎ ዶኑ በዚህ ጉዳይ ውስጥ እንዳልገባ ዋናው ማረጋገጫም ይሄው ነው። ዶን ዶሚኒኮ በእግዚአብሔር ያምናል። አንዳንድ ጊዜም በድል ቢያምንም አጋጣሚ በሚባል ነገር ግን አያምንም። ጂም ሎሲ ፖሊስ ነው እና ፒፒን ገሎ ሊያመልጥ የሞከረውን ነፍሰ ገዳይ እንደ አጋጣሚ በስፍራው ስለነበረ ተኩሶ ገደለው የሚለው አጋጣሚን ዶኑ አልተቀበሉትም። አዎ የራሱን ክትትል አድርጎ ዳንቴ ከጂም ሎሲ ጋር ያለውን ግንኙነት ደርሶበታል። የዳንቴን ጥፋት ብቻ ሳይሆን ምኞቱንም አውቆበታል። እና ሮዝመሪስ የዳንቴ እናት ስለ ፒፒ ግድያ ምን ታውቅ ይሆን? የፒፒን መሞት ስትሰማ በሽታዋ ተቀስቅሶ ስትጮህ ስታለቅስና ያዙኝ ልቀቁኝ እያለች ስላስቸገረች ዶን ክሎርኪዚዮ ወደ አቋቋመው የአእምሮ በሽተኞች ክሊኒክ ተወስዳለች። ለአንድ ወር ያህል እዛ እንደምትቆይ ታውቋል። ከዳንቴ ከጆርጂዮ ከቪንሴንትና ከፔቲ በስተቀር ማንም ሰው እንዳይጎበኛት ዶኑ ጥብቅ መመሪያ ሰጥቷል። ክሮስ ግን ሁልጊዜም አበባና ቅርጫት ሙሉ ፍራፍሬ ይልክላታል። እና ግን ለምንድነው ሮዝመሪ እንደዛ የተበሳጨችው? ስለ ዳንቴ ወንጀል ታውቅ ይሆን? ስለ ምኞቱስ? ክሮስ ይህን እያሰላሰለ ሳለ ከዚህ በፊት ዶኑ ዳንቴ ወራሹ መሆኑን የተናገረው ትዝ አለው። ያን ማለቱ ክፉ ነገር ከፊት ለፊት እንደታየ ይጠቁማል። ምንም እንኳን ዶኑ ማንም እንዳይጠይቃት ቢወስንም በቀጥታ ክሊኒኩ ሄዶ ሮዝመሪ መጠየቅ እንዳለበት ክሮስ ወሰነ። አበባ፣ ፍራፍሬ፣ ቸኮሌትና አይብ ይዞላት ለመሄድ ተነሳ። ዓላማው ለሷ ያለውን ፍቅር ለመግለጽና በልጇ ላይ የወጠነውን የከፋ እርምጃ እንዳይጠረጠር ለማደናገር ነበር። ከሁለት ቀን በኋላ ክሮስ ኢስታምፕተን ወደሚገኘው የአእምሮ በሽተኞች ክሊኒክ ሄደ። ከሁለቱ ዘበኞች አንደኛው ወደ እንግዳ መቀበያ ክፍል ወሰደው። እንግዳ መቀበያው መስኮት ውስጥ የተቀመጠችው ሴትዮም በመካከለኛ ዕድሜ ውስጥ የምትገኝ ስትሆን ሽክ ያለ ልብስ ለብሳለች። ማን እንደሚፈልግ ሲነግራት ፈገግ አለችና በአሁኑ ሰዓት ሮዝመሪ መጠነኛ የሕክምና ምርመራ እየተደረገላት ስለሆነ
ግማሽ ሰዓት ያህል እንዲታገስ ነገረችው። ክሮስ ወደ ኋላ ተመለሰና ከተደረደሩት ሶፋዎችና ወንበሮች አንደኛው ላይ ተቀመጠ። አንድ የሆሊውድ መጋዚንን አንስቶ ሲያገላብጥ ስለ ጂም ሎሲ የተጻፈ ጽሑፍ አገኘ። ጽሑፉ ስለ ጂም ሎሲ ጀግንነትና እንዴት አድርጎ የፒፒን ገዳይ እንደገደለው ሲገልጽ፣ ፒፒን ደግሞ አንድ ከፍተኛ የፋይናንስ አገልግሎት ኤጀንሲ ባለቤት እንደነበረ ተደርጎ ነው የተጻፈው። በተለይ ጎላ ተደርጎ የተጻፈው ጂም ሎሲን የመሰሉ ብዙ ፖሊሶች ቢኖሩ የጎዳና ወንጀሎች ሁሉ በቁጥጥር ስር ሊውሉ እንደሚችሉ ያትታል። ድንገት አንድ ነርስ ትከሻውን መታ አደረገችው። ቀና ብሎ ሲያያት ደስ የምትል አይነት ሴት ናት። ልወስድ ነው አለችው። ክሮስ የያዘውን የቸኮሌት ጠርሙስና አበባ አንስቶ ነርሷን ተከተላት። አንድ ሁለት ፎቆች ከወጡ በኋላ ግራና ቀኝ ክፍሎች ባለው ረጅም ኮሪደር ተከታትለው ሄዱ። መጨረሻው ክፍል ጋር ሲደርሱ ነርሷ ከያዘቻቸው ቁልፎች በአንደኛው በሩን ከፈተችና ክሮስን እንዲገባ ምልክት ሰጥታው ሲገባ በሩን ከኋላው ዘግታ ሄደች። ሮዝመሪ ግራጫ የሐኪም ቤት ልብስ ለብሳ አንዲት ትንሽ ቴሌቪዥን ትመለከታለች። ፀጉሯ ንጹሕ ሆኖ ተሰርቷል። ክሮስን ስታየው ከወንበሯ ዘላ መታ እቅፉ ውስጥ ጥምጥም አለች። ክሮስ ጉንጯን ሳመና ያመጣላትን ቸኮሌትና አበባ ሰጣት። ልታይ መጣህ አይደለ መጣህ አይደለ አለችው። በአባት ላይ በፈጸምኩት ድርጊት የጠላህ መስሎኝ ነበረ። በአባቴ ላይ ምንም የፈጸምሽው ነገር የለም አላትና ወደ መቀመጫ ወሰዳት። ከዛም ቴሌቪዥኑን ዘግቶ መቀመጫዋ ስር በርከክ ብሎ ስላንቺ ብዙ ጨንቃለሁ አላት። ጎንበስ ብላ ፀጉሩን እየደባበሰችው ሁልጊዜም ሳይ ቆንጆ ነህ፣ ደስ ትለኛለህ አለችው። የሚያናድደኝ ነገር የአባት ልጅ መሆን ብቻ ነው። ሲሞት ለማየት በጣም ጓጓ ነበረ። አንድ መጥፎ አጋጣሚ እንደሚያገኘው የሚሰማኝ ነበረ። አየሩንም አፈሩንም መርዝ ደባልቄበት ነበረ። በሄደበት በተነፈሰበት በረገጠበት ሁሉ መርዝ እንዲጠብቀው ብዬ እና ይህን ድርጊት አባቴ በዝምታ የሚያልፉ ይመስልሃል? ዶኑ ሚዛናዊ ሰው ነው፣ ምንጊዜም አይወነጅልሽም አላት ክሮስ። ሰውን ሁሉ እንዳታለል አንተንም ማጃጅለዋል አይደለ አለች ሮዝመሪ። በፍጹም አትመነው። እሱ እኮ አንድ ሴት ልጁን የካደኝ ሰው ነው። ልጁን የቱ ልጅ ፒፒን፣ አሁን ደግሞ አንተን ይክድሃል አለችው። ድምጿ ጣራ እስከሚቀድ ድረስ እየጮኸች። ክሮስ ያበሽታዋ ተነሳባት ብሎ የሚይዘው የሚጨብጠው ጠፋው። ዝም በይ እንጂ አክስቴ፣ ዝም በይ እያለ ይለምና ጀመር። ምን እንዳበሳጨሽና እዚህ ምን ሊያመጣሽ እንደቻለ ብቻ ንገሪኝ አላትና አይኗን አተኩሮ እየተመለከተ በልጅነቷ ምን አይነት ቆንጅዬ ልጅ እንደነበረች አሰበ። ሮዝመሪ በሹክሹክታ ስለ ሳንታዲዮ ጦርነት እንዲነግሩ ጠይቃቸው አለችው። ከክሮስ ባሻገር በሆነ ነገር ላይ ፍዝዝ ብላ ስታይ ቆየችና በሁለት እጆቿ መሃል ጭንቅላቷን ቀብራ ስቅስቅ ብላ ለቀሰች። ክሮስ ዞር ሲል በሩ ተከፍቶ ቪንሴንትና ፔቲ ቆመው ያዳምጧቸዋል። ሮዝመሪ ከመቀመጫዋ ላይ ዘላ ተነሳችና ሮጣ መኝታ ክፍሏ ገብታ በሩን ጠረቀመችው። የቪንሴንት ፊት የሐዘኔታ ስሜት ይታይበታል። የክርስቶስ ያለ አለ። ወደ መኝታ ክፍሉ በር ሄደና አንኳኳ። ከዚያም በበሩ ቀዳዳ ሮይ ክፈችልኝ፣ እንዴ ወንድሞችሽ እኮ ነን፣ ምንም አናደርግሽም አላት። ክሮስ ምን አይነት አጋጣሚ ነው ከናንተ ጋር እዚህ ያገናኘን? እኔም እኮ ሮዝመሪ ልጠይቃት መጥቼ ነው አላቸው። ቪንሴንት ለቀልድም ሆነ ለመሸወድ አይነት ጨዋታ ጊዜ አይኖረው። እኛ እሷን ልንጠይቅ አይደለም የመጣ ነው፣ ዶኑ ኩዬጎ እንድትመጣ ይፈልጋል አለው። ክሮስ ሁኔታዎችን ማገናዘብ ጀመረ። በእርግጥ እንግዳ መቀበያ ክፍል ያለችው ሴትዮ ኩዬጎ ስትደውል እንደነበረ ትዝ ይለዋል። አንድ መመሪያ ተሰጥቷት ለመሆኑ አያጠራጥርም። አንድ ነገር በግልጽ ይታያል። ዶኑ ክሮስ ሮዝመሪን እንዲያነጋግራት አይፈልግም።
አዎ፣ ግን ፔቲንና ቪንሴንትን በግልጽ ከላከበት ሊገለው ወይም ሊያስገድለው እንዳይደለ ለክሮስ ግልጽ ነው። ለመግደል ቢያስብ ኖሮ ሌላው ሕዝብ የማያውቋቸውን 1-2 ወታደሮች ነበር የሚልከው። በተለይ ይህን ሊያረጋግጥለት የቻለው ቪንሴንት ክሮስ እኔ ካንተ ጋር ሄዳለሁ፣ ፔቲ በራሱ መኪና ሂድ ያለው ነው። በክሎርኪዚዮ ቤተሰብ የግድያ አሰራር አንድ ሰው ለአንድ ሰው አይደለም። ክሮስም ሮዝመሪን በእንደዚህ ያለ ሁኔታ ልንተዋት አይገባም አላቸው። በሚገባ እንችላለን አለው ፔቲ። አላርፍ ካለች ነርሷ አስፈላጊውን ታቀምሳታለች። በመንገድ ላይ ሳሉ ክሮስ ቪንሴንትን በጨዋታ አስመስሎ ሐሳባቸውን ሊያውጣጣው ፈለገ። ቪንሴንት እንዴት ብትነዱ ነው እንደዚህ በቶሎ እዚህ የደረሳችሁት ሲል ጠየቀው። ፔቲ ነው ይነዳ የነበረው፣ እንደ ጀትን የበረረው አልና ትንሽ ቆይቶ በተጨነቀ መንፈስ ክሮስ ሕጉን ታውቃለህ፣ እንዴት ብትዳፈር ነው ሮዝመሪን በመጠየቅ የመጣው ሲል ጠየቀው። ተው እንጂ አለው ክሮስ። ሮዝመሪ እኮ በልጅነቴ በጣም ማፈቅራት አክስቴ ናት። ዶኖ ደስ አላለውም አለው ቪንሴንት። በጣም ተናዶብሃል። ክሮስ እያወቀ ይሄን አያደርግም ነው ያለው። እረዳዋለሁ አለ ክሮስ። ግን የእህታችሁ ሁኔታ በጣም አሳስቦኛል። እንዴት ነው ሁኔታዋ? እኔ ብዙም አላነጋገርኳት። ቪንሴንት ትንሽ ሲተክዝ ቆየ። ከዛም አሁን እንኳን ትንሽ እንድታርፍ ተብሎ ነው። እንደምታውቀው ትንሽ ሊሳለች አባትን በጣም ተወደው ነበረ እና ከዛ በኋላ በተፈጠረው ሁኔታ ፒፒን እንደዚህ ተወደዋለች ብሎ የገመተ አልነበረም። ሞተ ሲሏት ራሷን ሳተች አለ ክሮስ። ቪንሴንት የሚናገረው ሁሉ ውሸት መሆኑን ከድምፁ ለመረዳት አልተቸገረችም። አንድ ነገር እንዳለ ያውቃል፣ ግን እያወቀ አባቴ ሮዝመሪን በጣም ይወዳት ነበረ አለው። ድሮማ እሷም በጣም ተወደው ነበረ አለ ቪንሴንት። አሁን ግን በተለይ በሽታዋ ሲነሳባት ስለሱ ምን እንደምትል ሰምተሃል? ክሮስ ረጋ ባለ መንፈስ በሳንታዲዮ ጦርነት ተካፍላል አይደለ? ግን ለምንድነው አንዳችሁም ብትሆኑ ስለ ጦርነቱም ማትነግሩኝ ሲል ጠየቀው። ምክንያቱም ስለ ማንኛውም ግዳጃችን ስለማናወራ ነው አለው ቪንሴንት። ማውራት ምንም ጥቅም እንደማይሰጥ አባታችን አስተምሮናል። ያለፈውን ማውራት ሳይሆን ወደፊት የሚመጣውን መወጣት ብቻ። ያለፈውን ሳይሆን አሁን ብዙ ችግሮች አሉ፣ ወደፊት ይከሰታሉ። አባቴ ግን ታላቅ ጀግና ነበር አይደለ? ሲል ክሮስ ጠየቀው። ቪንሴንት ሳቅ አለ። እንደ ድንጋይ የጠጠረ ፊቱን ፈታ አለ። አባት አባ ምላ ነበረ። በጣም ብልህ ሰው። አንድ እንቅስቃሴ እቅድ ሲያወጣ እንደ ናፖሊዮን ነበረ አለ ቪንሴንት። እሱ ካቀዳቸው ግዳጆች ውስጥ አንዱም አልከሸፈም። ምናልባት አንዱ ወይም ሁለት በአጠቃላይ የሕይወት ዘመኑ፣ ያም ቢሆን በአጋጣሚ። ስለዚህ የሳንታዲዮን ጦርነት እቅድን ያወጣው እሱ ነው ማለት ነው አለው ክሮስ ለማሳመን ብሎ። እንደዚህ ያለውን ጥያቄ ዶኑን ብትጠይቀው ይሻላል አለው ቪንሴንት። አሁን ሌላ ነገር ብንጫወት ይሻላል። መልካም አለው ክሮስ። እኔም እንደ አባቴ ልሰናበት ነው እንዴ? ቀዝቃዛውና ጠጣሩ የቪንሴንት ስሜት ከመቀስፈት ገነፈለ። መሪውን ያዘና ወደ ዳር ወስዶ መኪናውን እንዲያቆም ክሮስን አዘዘው። ሲናገር ከንዴቱ የተነሳ ጉሮሮን እንቅ ያደርገው ነበረ። እብድን ልበል እንዴ? እብድን እንዴ አንተ? የክሎርኪዚዮ ቤተሰብ እንደዚህ ያለ ነገር ይፈጽማል ብለህ ታስባለህ? አባትህ እኮ የክሎርኪዚዮ ደም አለው። አሉን ከምንላቸው ምርጥ ወታደሮች ዋናው እሱ ነበረ። በሚገባ አገልግሎናል። ዶኖ እንደማንኛችንም ልጆቹ ይወደው ነበረ። እንደው በእግዚአብሔር እንዴት እንደዚህ ያለ ጥያቄ ትጠይቃለህ? በማለት አፈጠጠበት። ክሮስ እንደመሳቅ እያለ ከመቀስፈት ከች ስትሉ ሰግቼ ነው ታዲያ ሲል መለሰለት።
በልበል ወደ መንገድ ተመለስ አለው ቪንሴንት እየተበሳጨ። አባት፣ እኔ፣ ጆርጂዮ፣ ፔቴ ብዙ አስቸጋሪ ጊዜያትን አብረን ተወግተናል። እርስ በራሳችን የምንተላለቅበት ምንም ምክንያት የለም። ፒፒ እንዳጋጣሚ ሆኖ መጥፎ ዕጣ ደረሰው፣ በመንገደኛ ወሮ ብላ ተገደለ አለ ቪንሴንት። ቀሪውን መንገድ በጸጥታ ጨረሱት። ኩዌጎ ሲደርሱ እንደተለመደው ሁለት ዘቦች ግራና ቀኝ ቆመዋል። ሶስተኛው አግዳሚ ወንበር ላይ ተቀምጧል። ምንም አዲስ አይነት እንቅስቃሴ አይታይም። ዶን ክሎርኪዚዮ፣ ጆርጂዮና ፔቴ በመሰብሰቢያው ምድር ቤት ተቀምጠው ይጠብቋቸው ነበረ። መጠጥ ክፍል ውስጥ የሃቫና ሲጋራና ጭማቂ ተደርድረዋል። ዶን ክሎርኪዚዮ በአንደኛው ግዙፍ የቆዳ ሶፋ ላይ ተቀምጧል። ክሮስ ሰላምታ ሊሰጠው ሲጠጋ ዶኖ ብድግ ብሎ አቀፈው። ሁኔታው ክሮስን አስገረመው። ከዚያም ክሮስን አይብ፣ ስጋ ጥብስና ሌሎች ምግቦች ወደ ተደረደሩበት ጠረጴዛ ሄዶ እንዲቀመጥ አመለከተው። ዶኖ ንግግር ለመጀመር ገና እንዳልተዘጋጀ ክሮስ ተገንዝቧል። ክሮስ ዳቦ አንስቶ ሁለት ከፈለና ከተደረደረው የምግብ አይነት የሚፈልገውን እየቆነጠረ ሳንዱች ሰራ። ሌሎቹም ቀጠሉ። ጆርጂዮ ግን መጠጥ እያቀራረበ ነበረ። ለዶኖ የወይን ጠጅ፣ ለሌሎቹ ለስላሳ መጣላቸው። ዶኖ ድንገት ክሮስ፣ ከሮዝመሪ ማወቅ የምትፈልገውን ማንኛውንም ነገር እኔ እዚሁ ልነግር እችላለሁ። ስለ አባት አሟሟት አንድ የምትጠራጠረው ነገር እንዳለ አውቃለሁ። ተሳስተሃል። ፒፒ በለስ አልቀናችውም። በዘመኑም ከማንም የበለጠ ባለሙያ ነበረ። ግን አሟሟቱ አላማረም። መንፈስህን ላሳርፍልህ። አባት የእህቴ ልጅ ነው። እናም የክሎርኪዚዮ ደም ነው። ከዚያም ባሻገር በጣም የማፈቅረው የልብ ጓደኛዬ ነው አለው። ከሳንታዲዮ ቤተሰብ ጋር ስለነበረው ጦርነት ንገረኝ አለው ክሮስ።